በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት በላለሁ፣ እርሱም ከኔ ጋር ይበላል። የዮሐንስ ራእይ ምዕራፍ 3 ቁጥር 20። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ይህ ቃል ይህ ድምፅ ከእውነተኛ ወዳጅ ከእውነተኛ የፍቅር ወዳጅ የልብ ወዳጅ የተነገረ ቃል ነው። እርሱም መድኃኒታችን ኢየሱስ ክርስቶስ ነው። ፍጹም አምላክ ሲሆን ፍጹም ሰው በመሆን እኛን ወንድሞቼ ወዳጆቼ ብሎ የጠራን ጌታ በእያንዳንዳችን ሕይወት በእያንዳንዳችን ደጅ ላይ ቆሞ የሚናገር ይህ የሕይወት ቃል ዛሬም እያንዳንዳችንን የሚመለከት ሕያው የሆነ ቃል ነው። እርሱ ራሱ እንደተናገረው ከእንግዲህ ወዲህ ባሮች አልላችሁም፣ ወዳጆቼ ናችሁ፣ ደግሞም ወንድሞቼ ናችሁ በማለት የተናገረ። ስለዚህ አንድ የምንወደው ሰው አንድ እውነተኛ ወዳጅ በራችን ላይ ቆሞ በራችንን ቢያንኳኳ አይደለም በቀን ሌሊት እንኳ ቢሆን ውድቅት ሌሊት እንኳ ቢሆን ድምፁን ከሰማን እርሱ ማን እንደሆነ ካወቅ በራችንን ለመክፈት ወደኋላ እንደማንልና ለወዳጃችን ድምፅ በር ላይ ቆሞ ለሚያንኳኳው ለወዳጃችን ድምፁን ሰምተን ተሎ እንደምንከፍተው ሁሉ እውነተኛ የፍቅር ወዳጅ እውነተኛ የፍቅር አባት ደግሞ አምላክ የሆነው ክርስቶስ የተናገረው ቃል ነው። ስለዚህ ይህ ቃል እያንዳንዳችንን የሚመለከት እንደሆነ ከምንም በላይ እንድትገነዘቡ እፈልጋለሁኝ። እያንዳንዱን ክርስቲያን የሚመለከት ሕያው የሆነ ቃል ነው። መልእክቱ የተጻፈው ሎዶቅያ ስለተባለች ቤተ ክርስቲያን ነው። የዮሐንስ ራእይ ምዕራፍ 2 እና 3 ከተገለጹት 7 አብያተ ክርስቲያናት መካከል አንዷ ለሆነችው ከሰባቱ መጨረሻ ላይ ለተገለጸችው ለሎዶቅያ የተጻፈ መልእክት ነው። ግን ይህ መልእክት ዛሬ እያንዳንዳችንን የሚመለከት እንደሆነ ከምንም በላይ አስቀድማችሁ ክፍሉን ከማየታችን በፊት ይህ ቃል በአንድም በሌላም መንገድ ሁላችንንም የሚመለከት መሆኑን ላስታውሳችሁ እፈልጋለሁ። ዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ እንደዚህ ይላል። በሎዶቅያም ወዳለች ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል በሎዶቅያ ወዳለች ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በወቅቱ ይህ መልእክት የተጻፈው ለሎዶቅያ ቤተ ክርስቲያን ነው። ዛሬ ግን ይህ ያውቃል እያንዳንዳችንን እንዴት እንደሚመለከት እዚህ የተገለጹ ሐሳብ ሁላችንንም የሚገዛን መሆኑን አስቀድሜ ላስታውሳችሁ እፈልጋለሁኝ። ስለዚህ ራሱን ሲገልጽ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንደዚህ ይላል በማለት ራሱን ክርስቶስ በዮሐንስ በኩል ይገልጽና በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ ይለዋል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። ዛሬም እያንዳንዳችን ስራ በፊቱ የታወቀና የተገለጠ መሆኑን ልናስታውስ ይገባል። ሲቀጥል በራድ ወይም ትኩስ ብትሆን መልካም በሆነ ነበር፣ እንዲሁ ለብ ስላለ በራድ ወይም ትኩስ ስላልሆን ካፌ ልተፋህ ነው ይላል። ካፌ ልተፋህ ነው። ወገኖቼ እግዚአብሔር ከጸጋው ከምሕረቱ ውጭ አያድርገን።
ከእርሱ መተፋት ማለት ከጸጋውና ከምሕረቱ ከቸርነቱ ውጭ መሆን ማለት ነው። ካፌ ልተፋህ ነው። ምክንያቱም ልብ ያልክ ክርስቲያን ነህ፣ አጓጉል የሆንክ ክርስቲያን ነህ። ወይም ልብ ወይም በራድ አይደለህም፣ ወይም ትኩስ አይደለህም፣ ልብ ያልህ ነህ። ስለዚህ ልተፋህ ነው አለና ሀብታም ነኝ ትላለህ፣ ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆን ጎስቋላና ምስኪን ድሃም እውርም የተራቆትም መሆንህን ስለማታውቅ ነው የሚለው። መሆንህን ማታውቅ ይህ ሁሉ እያለብህ አንተ ግን ሀብታም ነኝ ትላለህ፣ ባለጠጋ ሆኛለሁ ትላለህ፣ አንድም ነገር አያስፈልገኝም የምትል ስለሆን አለ ጎስቋላና ምስኪን ድሃም እውርም የተራቆትም መሆንህን ስለማታውቃል። ወገኖች እያንዳንዳችን በእውነት ምን ያህል በመንፈሳዊ ሕይወታችን እንደተራቆትን ምን ያህል እናውቃለን? በመንፈሳዊ ሕይወታችን ጎስቋላና ምስኪን መሆናችንን ምን ያህል እናውቃለን? በመንፈሳዊ ሕይወታችን ብዙ የደህየንባቸውና በመንፈሳዊ ሕይወታችን እንደ ዕውር እንደተራቆተ ሰው የሆንባቸው ነገሮች እንዳሉ ምን ያህል እናውቃለን? ይህ ዛሬም ብዙ ሰዎች ብዙዎቻችን የምንቸገርበት ነው። በመንፈሳዊ ሕይወታችን ምን ያህል እንደተራቆትን፣ ምን ያህል እንደጎሰቆልን፣ ምን ያህል በመንፈሳዊ ሕይወታችን እንደደህየን፣ ምን ያህል በመንፈሳዊ ሕይወታችን ማየት የሚገባንን ነገር እንዳላየን የማናውቅ ያለን የምንመስል እንዲሁም ሁሉም አለኝ የሚል ብዙዎች ዛሬም አለኝ የሚሉ ሰዎች አሉ። በእውቀትም በሁሉም በቃ እኔ እበልጣለሁ የሚል እሳቤ ያላቸው። እዚህ ላይ ግን ክርስቶስ ምን አለ? ይህ ሁሉ እያለብህ ግን አንተ ጎስቆላነትን፣ ምስኪንነትን፣ ድሃ መሆንክን፣ የተራቆት መሆንክን፣ ዕውር መሆንህን እንኳን ስለማታውቅ ነው የሚለው። ስለማታውቅ ይልቁንም አለ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቁት ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ አለ። ይልቅስ አለኝ እያልክ አለማያትንም መራቆትንም መንፈሳዊ ድህነትን ይህንን ሁሉ ነገር ተሸክመ እንደዛም ሆኖ ደግሞ ባለማወቅህ ችግር ውስጥ ነህና ከእኔ ትገዛ ዘንድ የሚያስፈልግህን ነገር ከእኔ ትገዛ ዘንድ እመክርሃለሁ ይላል። ወገኖች ሁሉም ያለው ከእርሱ ዘንድ ነው። መንፈሳዊ ባለጠግነት፣ መንፈሳዊ እይታ፣ በመንፈሳዊ ሕይወታችን የደህየንባቸው የተራቆትንባቸው ነገሮችን ሁሉ ከእርሱ ዘንድ በጸጋውና በምሕረቱ ብዛት ከእርሱ ዘንድ እንጂ የራሳችን ነገር እንደሌለን ልናውቅ ይገባል። እመክርሃለሁ ነው የሚለው። ዝም ብለህ አለኝ ከምትል ይልቅ ባዶነትህን አውቀህ ራቁትነትህን አውቀህ በመንፈስ ምን ያህል እንደደህየህና እንደተራቆት ባዶነትህን አውቀህ ከእኔ ትገዛ ዘንድ እመክርሃለሁ። ሲቀጥል እኔ የምወዳቸውን ሁሉ ገሥጻቸዋለሁ አለ። ክብር ለእርሱ ይሁን። እኔ የምወዳቸውን ሁሉ ገሥጻቸዋለሁ። ይህችን ቤተ ክርስቲያን አሁንም ክርስቶስ በደሙ ፈሳሽነት የዋጃት እንደመሆኗ መጠን ለእርሷ ያላትን ፍቅር ምንም ባለማወቅ በመንፈሳዊ ድህነትና በመንፈሳዊ መራቆት ውስጥ ብትሆንም እንደዛም ሆኖ ግን እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ እቀጣቸውም አለሁ። ይልቁንም አለ እንግዲህ ቅና አለ። ቅና ያለፈውን በመንፈሳዊ ሕይወት ያለበትን መራቆት፣ መደህየት፣ ምስኪንነት ያንን ሁሉ ተመልክተህ የምገስጽህን ቃል ሰምተህ አሁንም አለ ንስሐ ግባ። ንስሐ ግባ። ትልቁ ጸጋ ይህ ነው ወገኖች። ንስሐ ግባ። በመንፈሳዊ ሕይወቱ የተራቆተ ሰው ንስሐ እንዲገባ፣ በመንፈሳዊ ሕይወቱ የታወረ ሰው ንስሐ እንዲገባ እንደገና እድል ይሰጠዋል መድኃኒታችን ኢየሱስ ክርስቶስ ለዚች ቤተ ክርስቲያን። ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጡ ድል ለነሳው
ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ጆሮ ያለው ይስማ። ወገኖች ዛሬም በእያንዳንዳችን ሕይወት፣ በእያንዳንዳችን ኑሮ፣ በእያንዳንዳችን በተራቆትንበት በደህየንበት መንፈሳዊ ነገራችን እርሱ እንደገና በጸጋው ሊሞላ በደጃችን ላይ ቆሞ በሕይወታችን ደጅ፣ በልባችን ደጅ በሚያስፈልገን ነገር ሁሉ ጸጋውን ያበዛ ዘንድ ደጅ ላይ ቆሞ እንደሚያንኳኳ መድኃኒታችን ኢየሱስ ክርስቶስ እነሆ በደጅ ላይ ቆሜ አንኳኳለሁ አለ። ማንም ድምፄን ቢሰማል። ይህንን ድምፅ መስማት መታደል ነው ወገኖች። ይሄ ለወዳጅ የተነገረ ድምፅ ነው። እርሱ በእውነት ወዳጆቼ ናችሁ ያለ የፍቅር ጌታ፣ ነፍሱን እስከ መስጠት የወደደን ጌታ ዛሬም በወደቅንባቸው በተጎሳቆልንባቸው በመንፈሳዊ ሕይወታችን ተራቁተን ደህይተን ምስኪን ሁነን ጎስቁለን፣ እዚህ ላይ የተገለጸ ወገኖች ስጋዊ ጉስቁልና አይደለም፣ መንፈሳዊ ጉስቁልና ነው። መንፈሳዊ ምስኪንነት ነው። መንፈሳዊ ውርነት ነው። መንፈሳዊ ድህነት ነው። እነዚህን ሁሉ ያስወግድ ዘንድ አሁንም በደጅ ቆሜ አንኳኳለሁ። በደጅ ቆሜ ማንም ድምፄን ቢሰማ አለ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። ዛሬም ወደ ሕይወታችን እርሱ ይግባ። ከእርሱ ጋርም እራት እበላለሁ፣ እርሱም ከኔ ጋር ይበላል። ማንም ድምፄን ቢሰማ፣ ቃሌን የሚሰማ በሕይወት ይኖራል አይደል ያለው። በጎቼ ድምፄን ይሰማሉ። የእርሱን ድምፅ መስማት፣ ሕያው የሆነውን ቃሉን መስማት፣ ሕያው የሆነውን ድምፁን መስማት፣ የልባችንን ደጅ መክፈት፣ የሕይወታችንን ደጅ መክፈት፣ በተጎሳቆለ በመንፈሳዊ ሕይወት በዕውርነትና በተራቆተ ማንነት ከመኖር ነፃ ለማውጣት እነሆ በደጅ ቆሜ አንኳኳለሁ አለ። ማንም ድምፄን ቢሰማ። ወገኖች ስንቶቻችንን ይህንን የእርሱን ድምፅ የምንሰማው? የእርሱ ድምፅ ማለት ዛሬ በቃሉ ይነገራል። እርሱ ሕይወት ሆኖ መልካም እረኛ እኔ ነኝ፣ የሕይወት እንጀራ እኔ ነኝ እያለ ማንነቱን፣ ሕይወትነቱን፣ እርሱ ሕይወቷ፣ እርሱ የሕይወት እንጀራ፣ እርሱ ነፍሱን ለበጎቹ አሳልፎ የሚሰጥ ጌታ መሆኑን በቃል ሳይሆን በተግባር ያሳየ ዛሬም እንደገና በቃሉ ሕይወታችንን እያንኳኳ በስዕሉ ላይ እንደምታዩት ይህ በደጅን እነሆ በደጅ ቆሜ አንኳኳለሁ የሚለው በስዕል የተደገፈው ቃል ዛሬም ወገኖች የእያንዳንዳችን ሕይወት ይመለከታል። እያንዳንዳችን ሕይወት የሚመለከት ቃል ነው። ስለዚህ ማንም ድምፄን ቢሰማ ነው የሚለው። ቢሰማ መስማት ይገባናል። ይህንን የጌታችን የኢየሱስ ክርስቶስ የሕይወት ቃል መስማት ይገባናል። ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ። እርሱ ነፍሱን እስከ መስጠት ድረስ መግቦናል። እርሱ የሕይወት ውሃ ሆኖ፣ እርሱ የሕይወት ምግብ ሆኖ፣ እርሱ የተጋገረ እንጀራ አብሮ መብላት ብቻ ሳይሆን ራሱን እስከ መስጠት ድረስ ምግብ ሆኗል። ደግሞም እንደምታውቁት በምድር ላይ ሲመላለስ የተራቡትን ሰብስቦ መግቧቸዋል። ኃጢአተኞች ተብሎ ከተገፉት ጋር አብሮ በልቷል። ከደቀ መዛሙርቱ ጋር አብሮ በልቷል። በሺህ የሚቆጠርን ሕዝብ ሰብስቦ መግቧቸዋል። ይሄ በስጋም በነፍስም ሕይወትና ምግብ የሆነውን ክርስቶስን እርሱ የሚለንን ድምፁን መስማት ይገባናል። ማንም ድምፄን ቢሰማ ነው የሚለው። ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋርም እራት እበላለሁ፣ እርሱም ከኔ ጋር ይበላል። እርሱም ከኔ ጋር ይበላል። ሲጨርስ እኔ ደግሞ ድል እንደነሳሁ አለ። የዚህን ዓለም ክፋት ድል እንደነሳሁ ከአባቴም ጋር በዙፋኑ ላይ እንደተቀመጡ ድል ለነሳው በንስሐ ሕይወት የዚህን ዓለም ክፋት ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ አለ። ክብር አምላካችን ለእግዚአብሔር ይሁን።